አላምንም ናይስቲ ልቀፍሽ በውስጤ ላኖርሽ ናይስቲ ልቀፍሽ አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ ስራው ነገር በጣም 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 የምትገርምት ነች እግዚአብሔር ጋሚ እግዚአብሔር ነው ልቀፍሽ ስታይ ማሰንትናልሽ እግዚአብሔር እንኳን ረዳክ ሰላም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በእያላችሁበት ሰላማችሁ ብዝት ይበልልኝ በትልቅ ደስታና በሚገርም ሁኔታ ነው ዛሬ የመጣሁት ያዘነ ፊት የተከፋ ፊት የለም በጣም ለረጅም ጊዜ ስጠብቁት የነበረ መስማትም ማየትም የምትጓጉት ነገር ነው ዛሬ ይዤ የመጣሁት ቤተሰብ ምንድነው አትሉኝም በጣም ጠፍቻለሁ ከሚዲያ ለ15 ቀን በጣም ብዙ ረጅም ሰዓት ዋጋ እየከፈልኩበት ያለ ነገር ስራዬን ሁሉ ነገሬን ዋጋ ያስከፈለኝ ነገር ሁሉ ነገር ትቼ እየሆንኩበት የነበረ ጉዳይ ነበረ ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ ቤተሰብ ከምላችሁ በላይ ውስጤ ሐሴት እያደረገ ነው ለምን አትሉኝም አብርሽ ደና ሆኖልኛል ይሄ ነው ትልቁ ለኔ ምክንያቱም በጣም ብዙ ዋጋ አስከፍሎኛል በጣም ብዙ ነገር አሳልፌያለሁኝ በጣም ብዙ ነገር ተብያለሁ ግን ወንድሜ ድኖ ማየት ነበረ የኔ ፍላጎትና ትልቁ ደስታዬ ማለት ነው እና ያንን ነገር ሆኖልኛል ዛሬ ከሙሉ ጤንነቱ ጋራ ብዙ ነገር አሳልፈናል ለዛ ማድረግ ያለብኝ ነገሮች ነበሩ ይዤ መሄድ የነበረብኝ ጤንነቱን ለመመለስ የተቻለኝን ሙሉ ከፋሚሊ ጋራ አብሬ ታግያለሁኝ ያን ደግሞ ስኬት ላይ ደርሶ ዛሬ ላይ ፍሬ አፍርቶ ለማየት በቅቻለሁና ከእንግዲህ ያለው ህይወት ደግሞ በቃ ለምን አትወጪም እንደዚህ ለምን አይሆንም እንደዛ ለምን አይሆንም እያላችሁ የነበራችሁ ሰዎች ሁሉ ጤናው ነበረ የሚያስጨንቀኝ ጤናው እስከተመለሰ ድረስ አሁን የራሱ ህይወት ነው ከእንግዲህ የድሮ የምታቁት ያሳቂታ ፈገግተኛ ሁሉ ነገሩ ሰላም የሆነው አብርሽ ወደናንተ ይዤ ልመጣ ነው ዛሬ ወደናንተ ፊት የቆምኩትኝ ያን በተመለከተ ደግሞ ዳኒና ሄርሚ ቀርቻለሁ መተዋል ተሳክቶልናል እንዴ ናችሁ እንደምልሽ ሰላም ነው ደህና ነሽ እንዴ ነሽ ደህና ናችሁ እንዴ ናችሁ ዳንዬ ኮንግራ እግዚአብሔር መረጃላች አንዴ ነው ደህና ናችሁ እንዴ ናችሁ አለ ይመጣል በጣም ጤነኛ ነው እንደነገርኳችሁ በስገን ነው እንትን ነበር በጣም ስንጠብቀው የነበረው ነገር ተሳክቶልናል በቃ ስጋ ማን ነው ትጋታችን ዛሬ በጣም ልዩ ቀን ነው የሆነ በጣም ደስ የሚል ቀን ነው ብዙዬ በጣም በቃ በእውነት ይገባታል ከእህት በላይ ነሽ ያመሰግናለሁ ዳኒ ያንተም እንደዛው በጣም ከምልህ በላይ ከወንድም በልጠህ አለሁ ብለህ ከኔ ጋር ብዙ ዋጋ ስትከፍል የነበርክ ሰውነህና በጣም አመሰግናለሁ እኔ ሄርሚዬም እንደዛው በጣም ነው ማመሰግነው የምሬን ነው ልልሽ እና ያላምንም ብቻ ማርያምን ማንንም ካደረገው ነገር በላይ ነው ያደረግሽው በመጀመሪያ ደረጃ ከስንት ጭንቀት ከሆነ ጉድጓድ ውስጥ ነው ያወጣሽውና እግዚአብሔርን አብርሃም እንደዚህ ተመልሶ ላይው ነውና እግዚአብሔር የተመሰገነ ይሁን አሜን አሜን በቃ የነበረ ነገር በጣም ወንድማችሁ ያ ማለት አብርሽን እቀቃይ ዛሬ በጣም ደስ ብሎኛልና በቃ የድሮ አብርሃም ደስተኛው አብርሃም በራሱ የሚወስነው አብርሃም ሊመለስ ነው እግዚአብሔር ይመስገንና ብዙዎቻችሁ እየጠበቃችሁ ነበር እኔ ደግሞ ከማንምና ከምንም ጊዜ በላይ በጣም ደስተኛ ነኝ በጣም ጊዜ ግን እኔ ጃኒ ውለታሽ እንዴት እንደምትከፍለው አላውቅም ምክንያቱም በጣም ብዙ እየተባልሽ ነበረ በጣም ብዙ ነገር እየተባልሽ ብዙ እየተሰደብሽ ብዙ ነገሮችን ብቻ እንዴት ነው እንደ አንድ እህት እንደ ታላቅ ደግሞ እህት እንደ እናት ሆነሽው ብዙ ነገሮችን ወንድምሽን ዛሬ ላይ እንደዚህ ወደ ጤናው እንዲመለስ ላደርሽ በጣም ደስ ብሎኛል ግን አሁን አይመጣም ወይ ነው ጥያቄ ይመጣል የእናንተም ብርታት ነው እኔ ብቻዬን ምንም ያረኩት ነገር የለም እናንተ ተባብረን ነው ወደ ጤናው ልንመልሰው የቻልነው በዛ ደግሞ በጣም ደስተኛ ነኝ
በጣም ደስ ብሎኛል። አሁንም ደግሞ አብርሽ ይመጣል። መምጣቱን መጀመሪያ እናንተን ላገኝ ደስታዬን ከእናንተ ጋር ልጋራ ብዬ ነው እና ይመጣል፣ ታገኙታላችሁ። አሁን የራሱ የሚወሰን የሚችለው ምንም ነገር ማድረግ የሚችለው አብርሽ ሰው መርቶት ሳይሆን እንዲበል ብሎት ሳይሆን ራሱ የሚያደርገው አብርሽ ነው የምናየው እና በጣም ደስተኛ ነኝ ብዬ አስባለሁ። ይሄ ቀን በጣም ሩቅ የሚሆን መስሎኝ ነበር እውነት ለመናገር ከሚከፈለው ነገሮች አንፃር ምናምን ነገር ሩቅ ጊዜ የሚፈጅ መስሎኝ ነበርና በጣም ብዙ ጊዜ ተስፋ የሚያስቆርጡ በጣም ብዙ ነገሮች እየገጠሙ ነበር በመሃልና በእኛም ጥንካሬ ከምንም በላይ ደግሞ በፈጣሪ እርዳታ እንግዲህ ወንድማችን ወደ ቀልቡ ተመልሷል። ከዚህ በላይ የሚያስደስት ነገር የለም። ምንም ነገር የለም። ምንም አብርሃም ደህና ሆኖ የትላንቱን አብርሃም ሆኖ ከማየት በላይ የሚያስደስት ነገር የለም። ከዚህ በኋላ ምንም ነገር ብንባልም ምንም አያመጣም። አሁን ከእንግዲህ ምንም አያመጣም። አብርሃም እንደዚህ አድርጉት የለን አብርሃምን በዚህ ግባ በዚህ በጣም የሚለው የለ በራሱ የሚወስነው አብርሃም ይመጣል። እንግዲህ ከዚህ በፊት እንደምናውቀው አብርሃም በራሱ የሚወስነው አብርሃም እናውቀዋለንና ያ ማንነት ቀላል አይደለም። የእውነቴን ነው የምላችሁ። አንዳንድ ጊዜ አንዳንድ ሰው ማንነቱን ሲያጣ ካጣው በኋላ ነው ያ ማንነቱን በደንብ የምናስተውለውና ያኒ መሰለ አብርሃም ማንነቱ መጥፋቱ ድጋሚ ደግሞ ተመልሶ መምጣቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኔ ደግሞ በጣም ትልቅ ነገር ነው። ምክንያቱም ከማንምና ከምንም በላይ ያው ከቤተሰብ ቀጥሎ እኔ ነኝ በጣም ብዙ ነገሮችን ግራ እየተጋባውና ካለውበት ሁኔታ አንፃር ብዙ ነገር እየደረሰብኝ የነበረውና እግዚአብሔር ይመስገን። አሜን። በጣም ጎራቂ አብርሃም እንኳን ተመለስክ፣ እንኳን እግዚአብሔር በጣም ደስ ብሎኛል በእውነት። ምንም ከዚህ በላይ ደስ የሚል ነገር የለም። ብዙ ተብለናል፣ ብዙ ለፍተናል፣ ረጅም ጊዜ ሆነው እንዲያውም ማለት ነው። ከዚህ በላይ ቢሆን ደግሞ ከባድ ነበር ለኛ። ምን አለ መሰላችሁ ዳኒና ሄርሚ ሌላም ሰው ጠርቻለሁኝ እንዳይደብራችሁ ይሄንን ደስታ እነሱም ማየት አለባቸው ብዬ ነው የማስበው። ኤፍሬምና ሩታን ጠርቻቸዋለሁኝ። ሁላችሁም በቃ ደስታውን ማየት እንድታዩ ፈልጋለሁ በሚል ነው። ገብቶሻል አይደል? ብዙ ነገር ተፈጥሯል፣ ከነሱ ጋር ብዙ ነገር አሳልፈናል። ስለዚህ ይሄን ቀን እነሱም ማየት አለባቸው። ለዛ ብዬ ሁለቱንም ጠርቻቸዋለሁኝ እንዳይደብራችሁ። በፍጹም በነገራችን ላይ ማለት ነው ምን አለ ብዙዬ ዋናው ታርጌቱ እየተለፋ የነበረ ሁላችንም እያደረግን የነበረው አብርሃም ደህና እንዲሆን ነው። አብርሃም ደህና ሆኖ ጤነኛ ሆኖ በሚመርጠው ምርጫ ላይ እኔ ሀሳብ አልሰጥም፣ ብዙዬ ሀሳብ አልሰጥም። አብርሃም አሁን ደህና ከሆነ ከከሌ ጋር መሆን ይፈልጋል፣ ከከሌ ጋር የእሱ ምርጫ ነው እና ምንም ነገር ሄርሚ ደግሞ ምንም ቢፈጠር ምንም ውስጥሽ እንዳይከፋ ውስጥሽ እንዳያዝን ምክንያቱም ብዙ ነገር አሳልፈሻል፣ ብዙ ነገር ተፈጥሯል፣ ብዙ አብረን ያሳልፍናቸው የመከራ ጊዜያት አሉ አብርሽ በታመመበት ጊዜ እና አሁን ምንም ቢፈጠር ምንም ጽናትሽን የሆነ በቃ በጣም ምርጥና አስተዋይ ሴት ነሽ። ያንን በቃ እንድትጎጂ አልፈልግም ውስጥሽ፣ ምክንያቱም ሴት ስለሆንሽ እንድትጎጂ አልፈልግም እና አሁን አብርሽ ምንም አይነት ሀሳብ ይዞ ሊመጣ ይችላል አላቅም። ዋናው ትኩረታችን ጤናው ላይ ስለነበረ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? አለን። እንዴት ናችሁ? እሺ አብርሽ ይመጣል። አሁን በጣም ከምላችሁ በላይ ደህና ሆኗል። ለዛ ነው ሁላችሁንም መሰብሰብ የፈለኩትኝ ዛሬ። አብርሽ ከመምጣቱ በፊት ሁላችሁንም መሰብሰብ ፈልጌ ነው፣ ማውራት ፈልጌ ነው ከምላችሁ በላይ። አሁን ጤናው ተመልሶ በጣም ጤናው ሲያስጨንቀን ነበረ። ብዙ ነገር አሳልፈናል። ከናንተ ጋር ብዙ ሰጣ ገባ ውስጥ ገብተናል። አሁን ግን አብርሽ ጤና አግኝቷል። ተመስገን። አዎ ከምላችሁ በላይ በቃ ጤናው ተመልሶልኛል። ያ ነበር የምፈልገው። ኤፋ ወንድምህ ደህና ሆኖ ማየት ነበር የምፈልገው እንጂ ህይወቱ የትኛው ህይወት የሚለው የራሱ አብርሽ የመጀመሪያው ህይወት መምራት ያለበትን ራሱ ያውቃል፣ ራሱ መወሰን ይችላል። እኔ ምንም ልመራውም አልችልም። ጤናው ነበር ያስጨነቀኝ። ጤናው ደህና ነው አሁን። ዋናው ጤናው ደህና መሆኑ ነው። ይምጣና ያው ለዚህ ደግሞ ትልቁ ነገር አስተዋጽኦ የምትወስደው ማነች? ብዙ ነሽ ገባህ አይደለ? ያው የእናቱ ዝጉርጉር ነው ይባላል። እሷ ደግሞ በጣም ከወንድሟ ጎን ሆና እስከዛሬዋ ድረስ በማምጣት እንግዲህ ጤናው እንዲመለስ ያደረገችው እሷ ነችና ዝም ብላችሁ ከመቀላቀላችሁ በፊት ጀግንነቷን ትንሽ ብትናገሩ ብታሞግሷት ብዬ አስባለሁ። ማለት ሙገሳ ፈልጋ አይደለም ያደረገችው፣ ግን ደግሞ አፕሪሺየት ማድረግ አለብን። ገባህ አይደለ? በጣም ጠንካራ እህት ነው ያለችው። አታመሰግናትም ዳኒ? አሁን መመሰጋገኑ ለሱ ብትዘውለት አይሻልም? አንተ እኮ ኋላ ነው የመጣው። እነሱ አብሮ የቆዩ የኖሩ ገባ አይደለ? አብሮ ብዙ ነገሮችን የሚያውቁ ሰዎች ናቸው። ግን አንተ እዚች ጋር ሁለቱን የሆነ ጋፕ ለመፍጠር ባትሞክር። ጋፕ እየፈጠርኩ እኮ አይደለም፣ ግን እህቱ ላደረገችው ነገር ምስጋና ይገባታል። ብዙ አሁን ሌላ ነገር ለምን ነው አብርሃም ደህና ነው ብለሻል። ወደ ደህንነቱ ወደ መጀመሪያው ቀድሞ ማንነቱ ተመልሷል ብለሻል። ስለዚህ ይምጣና
እሱ የሚለን ነገር ይበላል። አሁን ምን እንነጋገረው ነው? ምክንያቱም ለምን እንዳልኩ ታውቃለህ? ሁላችሁንም መሰብሰብ የፈለኩበት ምንድነው ዋናው ሀሳብ ቪዲዮዎችን አይቷል። ብዙ ነገር አብረን አሳልፈናል ታውቃላችሁ። 15 ቀን ሳምንት ሊሆነን ነው ከሱ ጋር አብሬ ብዙ ነገሮችን ሳደርግ ነበር እና ያለፈው ብዙ ቪዲዮዎች ነው ያየው እና በዛ ምክንያት ደግሞ በጣም ተበሳጭቷል። በጣም ማለት ነው ከምላችሁ በላይ ተናዷል። እንደውም ተረጋጋ፣ ዋናው አንተ እንኳን ጤና ተመለሰልኝ፣ ዋናው እንኳን አንተ ደህና ሆንክ ብየው ነው እንጂ ሌላ ነገር ውስጥ እኔ ብያለሁ። ከወንድምህ ጋር ሰጣ ገባ ውስጥ አትግባ። በየትኛው መንገድ ወንድምህን የሆነ ነገር ማድረግ ከፈለክ ብዬ ከዚህ በፊት ካስታወስክ ነግሬህ ነበር። አሁንም ሲያይ ግን ያ ነው የተፈጠረው። ልጁ ቢመጣ ነው የሚሻለው። አሁንም ልልህ የፈለኩት ልጁ ይመጣል እኮ አሁን እኮ እኔ አይደለሁም እንዲህ የምለው ራሱ ነው የሚለው። ግን ቀይበል ራሱ መጣ ግን ማለት ነው አሁንም ሰጣ ገባ ውስጥ እንዳትገባ ከሱ ጋር ሰጣ ገባ ውስጥ እንዳትገባ። አብርሃም ወደ ደህንነቱ ተመልሷል። አብርሃም የድሮ ባንነቱ ተመልሷል። በጣም ደህና ነው፣ ጤነኛ ነው። ወንድም ሲባል በእንደዚህ አይነት መልኩ ነው እንደምትቀበለው እንዴ? እግዚአብሔር ይመስገን። ቡዜ እንዴት ነበረ? ምን አይነት ነገር አሳለፈ? ደስተኛ መሆን አለበት። ለምን ቅር ይላል? አይመለከትሽም። አንቺም ሆንሽ እሱም ሆነ አይመለከታችሁም። አይክፋክ። አሁን በራሱ የሚወስነው አብርሃም ነው። እሺ እኮ መቶ ይወሰነ። ያንቺ ንግግር እኮ አያስፈልገንም ሄርሜላ። ያንቺም ሆነ ዲዳኒም አያስፈልገንም። እዚህ ጋር የሰበሰብሽን አሁን አብርሃም ይመጣል ያለውን ነገር ታወራላችሁ ብለሽ ነው እንጂ ከነሱ ጋር ተሰብስበን እንድንከራከር አይመስለኝም አይደል? አዎ እንድትከራከር ሳይሆን ጊዜ አንቺም ስላየሽው ስላሳለፋችሁት ነገር ምናምን ፈጣሪ የተመሰገነ ይሁን። በቃ እናንተ ማየት የፈለጋችሁት ነገር ኦልሬዲ አይታችኋል። አሁን እሱ ይምጣና ማድረግ ያለብን ነገር እናድርግ እንጂ እዚች ጋር ከነሱ ጋር ክርክር ለመቅጠም አልመጣንም። በጣም ነው የሰለቹን። እኛም ሰልችታችሁናል። ከሚሰለቸው ነገር በላይ ደግሞ አብርሃምን እና ወደዚህ ተነስ ተቀመጥ ስትሉት የነበረው ነገር አበቃ። አይ ቲንክ ያናደዳችሁ ነገር ያ ነው። አብርሃም ዛሬ ላይ ወደዚህ ወደዛ ማጎተት ነው ነገር የለም። ማንም አይጎትተው ነው። አይ ስለ ነገራቶች ወደ ሌላ ነገር እየወሰድክ ነው ዝም ብለህ ማለት ነው ሳይክ። እኛ ምንም የተናደድነው ነገር የለም። ቡዜ ጠርታን ነው የመጣነው። ስለዚህ አብርሃም አለ ወደ ቀኑ ማንነቱ ተመልሷል ብላለች። ስለዚህ እንኳን ተመለሰ፣ እንኳን አብርሃም ወደ ቀኑ ማንነቱ ተመለሰ ይምጣ። እሺ እንየው፣ መወሰን ያለብን ነገር ይወስን። አብርሃም በስትረስ ነው እንጂ ሌላ ነገር ውስጥ የገባው እኮ ቀድሞም እኮ ደህና ነው አይደል እንዴ? ይሄ ምንም የሚያካግድ ነው። ደህናማ አልነበረም ሩታ። አሁን ተመስገን በቃ ታየው አለፈ። ያለፈውን ነገር ማንሳት አልፈልግም። ስትረስ ውስጥ ገብቶ ነው እሱም ደግሞ በሕክምና የተረጋገጠ ነገር ነው። እሺ ስለዚህ አሁን ደህና ነው አብርሃም። አሁን በቃ እኔ ከእናንተ ጋር ምንም አይነት ክርክር አልፈልግም። ይቅርታ ዳኒ፣ ዝም ብለህ እንትን አትበል እሺ። በጣም ነው እኮ አሁን እዛም እየመጣ የሆነ ነገር ለመጣ ትሰሚኛለሽ። እስከ ዛሬዋ ድረስ ሳዳመጥሽ የነበረው ምን እንደው ታውቂያለሽ፣ አብርሃም ደህና እንዲሆን ነበር። መቼ አዳመጥሽ? መተኳፈን እየከፈትክ የነበረው እሷ ላይ ነው እኮ ዝም ብለህ እኮ አላዳመጥካትም። ኖ እሷ ከምትናገረው ነገር አንፃር እንጂ ተነስቼ ሩታን የተናገርኩት ነገር የለም። አንተ ምንም ብታደርግ ምንም ልፈጥር ምንም ልታመጣች አሁን ደግሞ አንቺ ምንም አትፈጥሪ ነው የምልሽ። ገባሽ? አብርሃም ደህና ሆኗል። እያንዳንዱ ነገር ያስተውሳል ማለት ካንቺ ጋር የነበሩትን ነገሮች ያስተውሳል ማለት ነው። ካንተ ጋር የነበረው ነገር እኮ ያስተውሳል። በቃ አሪፍ ነው እኮ። ስለዚህ ሁላችንም ያለውን ነገር ያስተውሳል ካንተ ጋር ያለው። እሺ ይምጣ። አሁን ይኸውልህ፣ አሁንም ይሄንን የምልህ በተረጋጋ መንፈስ እንድታወሩ ትፈልጋለሁ። አሁንም ሲመጣ ማለት ነው የማይሆን ነገር አታውሩ። ምንም ነገር ሊል ይችላል። አሁን ላይ ኤፋ አንተ ወንድምህ ነው፣ በቃ ደህና ነው። አሁን ወንድምህ ነው፣ ግን ከሱ ጋር ድጋሚ ሰጣ ገባ ውስጥ እንድትገባ አልፈልግም። አሁን ምንም የገባው ነገር የለም ቡዜ። ሌላ ነገር እንዳወራ አታድርጊኝ። ሌላ ነገር ምናምን እንዳትለኝ። አሁን ነግሬሃለሁ። ጋር ምንም ነገር ያደረኩት ነገር የለም። በቃ እኮ አሁን ከሱ ጋር እኔ ሌላ ነገር ስላደረክ ቅብጥር ሲያደለም እያልኩ ያለው ሲመጣ ግን ከሱ ጋር ሰጣ ገባ ውስጥ እንዳትገባ። አይ ምናልባት ሰምተኛል። ከሀሳቡ ምናልባት ደህና ነው ሲባል አላመነበትም ይሆናል። ያው መጀመሪያ ያሰበው ነገርና የመጀመሪያው አብርሃም አሁንም እያለ መስሎት ሊሆን ይችላል። ምናልባት ማለት አሁን የመጀመሪያው አብርሃም እያለ እኮ እናንተ አውቃችሁ መጨረስ ነበረባችሁ። በቃ ገብቷችኋል። አብርሃም ልክ ሲመጣኛ መጥራት ትችሉ ነበር ቡዜ። እኛ ከነሱ ጋር የሆነ መመላለስ አንፈልግም። በቃ አለቀ። ከእንግዲህ ይኸውልህ ማንም የእሱ ህይወት ውስጥ የሚገባ ሰው የለም። እኔ እንኳን የእሱ ህይወት ውስጥ አልገባም፣ አይመለከተኝም። ጤነኛ ስላልነበረ ነበረ ከሱ ጋር የነበርኩት። ከሱ ውጪ ህይወቱን ጤነኛ ነው እየኖረ ነው ህይወቱን ምናምን ስትለኝ ነበረ። ገባ? እኔ የእሱ ህይወት ነገም ዛሬም ወደፊትም በሱ ህይወት እኔ አይመለከተኝም። የመረጠውን ህይወት መኖር ይችላል ብያለሁ። ግን ዋናው ጥያቄ ጤናው ነበረ። ጤነኛ ከሆነ በኋላ የራሱን ህይወት መኖር ይችላል፣ መብቱ ነው። እኔ አይመለከተኝም። ገባ? ዳኒም ቢሆን ልታመሰግነው ነበር የሚገባህ አንተ። ምክንያቱም ለወንድምህ ጤንነት ነበር ሲተጋ የነበረው፣ ሲተጋ ነበረ። ገባህ? አንተ ግን ዛሬ ላይ እንትን ብለህ እሱ ላይ ትቆጣለህ። መመሰጋገኑ በኋላ እንደርስበታለን ቡዜ። ዳኒንም ማመስገኑ ማለት ነው ቡዜ። ዳኒ አይደለም ሊመሰገን ቀርቶ የሆነ እዚህ አካባቢ እንዳትገኝ መባል ያለበት ሰው ነው። ለምን ብትይ እዚህ ጋር ወንድሙን እንደ ክፉ እያደረገ
ገባሽ? እንደ ጠላት እያደረገ ስለ ይፋ ክፉነት ስለ አብርሃምም ሌላ መጥፎ ነገር ሲመኝ የነበረ ሰው ነው። ዛሬ ደርሶ ይኸውልሽ እንደዚህ ሲያስመስል ስታዩ ሌላ ነገር ሊመስልሽ ይችላል። በጣም አሪፍ እኔ እያስመሰልኩኝ መስገን ያለበት ማን እንደሆነ እንግዲህ ችግር ይልሽ። አሁን አንቺ እንደዚህ የተናገርሻለሽ ምናልባት በዚህ አጠገቤ ሄርሜላ ስላለች እንጂ ከኔ ጋር ምንም የሚያጋጭሽ ነገር የለም። አጠገቤ ብቻ ስላለው ብቻ ሳይሆን ያው ከሷ ስራ ጎን ወይም ደግሞ ከሷ ጎን ስላልቆምክ ነው ይመስለኛል። ምንም ማረጋ ይቻላል። እንደዛ ብቻ ሳይሆን ይኸውልህ ሄርሜላም ጎን ግን አልቆምኩም። በነገራችን ላይ እንደዛ ከማንም ጎን ቁም። እኔ ይኸውልህ ዳኒ ከዛም ጎን ቁም ከዚህም ጎን ቁም አይመለከተኝም። ነገር ግን አንተ የቀድሞ ማንነትን ልክ እንደማናቀው ነገር ሆነ አጣጣደ አብርሃም አሁን ሲያስታውስ ደግሞ ያንቺን ማንነት ያስታውሳል። በነገራችን ላይ ሌሎቹ ላይ አክት ምናምን ማለት ይችላል። ግን አንተን ማንነት ምን እንዳረገች ሲደና ሲሆን ምንም አይደንቀኝም። ገባ አይደለ? እሺ ስለማውቅ አይደንቀኝም። እስቲ ቆይ በቃ ደህና ሆኖ እኔ እኮ አንቺ ልታደንቂ ምናምን አይደለም ያደረኩት ልጁ ደህና እንዲሆን ነው። ገባሽ? በቃ ቆይ አንድ ነገር ልንገርህ። አንቺ እኮ ለኔ አሸልምኝም። አንድ ነገር ልንገርህ ዳኒ፣ አንድ ነገር ልንገርህ። ሩታም ሆነች እኔም ሆንኩኝ በቃ አብርሃም ተሽሎታል ብላችኋል አይደል? ደህና ነው ብላችኋል አይደል? ስለዚህ መጥቶ ይናገር። እኛ ምን እንዳደረግን ምን እንደፈጠርን ሩታ ምን እንደፈጠረች እኔ ምን እንደፈጠርኩኝ መጥቶ ይናገር። ደህና ነው ብላችኋል አይደል? ስለዚህ ይምጣ ልጁ። በቃ ደውይለት። ደህና ነው ብለሻል አይደል? ግን ጻብ ግን እንዳፈጠር ነግሬሃለሁ። ጻብ እንዳፈጠር ማይሆን ነገር ነው ብዙ እያወራሽ ያለሽ። በቃ ጻብ እንዳፈጠር ምንም ጻብ አልፈጠርኩም። ነግሬሃለሁ። ከዚህ በፊት ምንም ጻብ አልፈጠርኩም። በቃ ነገርኩህ። አንተ ህይወቱን እንዲኖር ፈልጋለሁ። ታሞ የሰው ልጅ ህይወቱን እንዲኖር ፈልጋለሁ ማለት ይሄ ለኔ ከባድ ነው። ብቻ አለፈ። እንኳን አለፈልኝ። ገባ? ብዙ ነገር የተባልኩበት ነው። እንኳን አለፈ። ዋናው አሁን ልጁ ጤነኛ መሆኑ ነው የምፈልገው። ለወደፊትህም ግን የማይመለከትህ ነገር ላይ አትግባ። አሁኑን አስጠንቅቄ ነው የምነግርህ። በውስጥም ብዙ ብያለሁ፣ አይገባህም። አንተ ሚዲያ ላይም ብዙ እያልኩህ ነው፣ አይገባህም። አትግባ። በቃ የሚመለከተኝ ነገር ላይ ነው የገባሁት። ብዙ የሚመለከት ጉዳይ ላይ አይደለም የገባው። የሚመለከትህማ ጤናው ላይ ነበር። አንተ ዳኒ አልነበረም ስለሱ ጤና መጨነቅ የነበረበት አንተ ነበርክ። ቢገባ እሺ። አሁን እንደዚህ አትወሪ። የምታወሪኝ እንድታወሪኝም አልፈልግም። እንደዚህ አትወሪ። በደንብ ነው ማወራ። አሳምሬ ነው ማወራ። እንዴት ነው ማወራ? ደግሞ እንድታወሪኝ አልፈልግም። አሳምሬ ነው ማወራ። ትሰማኛለህ? ይኸውልሽ ሩታ ምን እንደው ታውቂያለሽ፣ እኔ ለአብርሃም አንቺ የምትይውን ስበና ያሳዩት አንቺና አብርሃም አንድ ላይ እንድትሆኑ እንጂ ምንም እኔ ከአብርሃም ጋር የሚያጋጨኝ ነገር አልነበረም። ገባሽ? አንቺ ከሱ ጋር መሆን እፈልጋለሁ የልጅ አባት ይመለስ ስላልሽ ነው ብዙ ነገሮች ያደረኩት። እሱን ዳኒ እናንተ እኮ ባንተዋወቅ የትም ከዚህ ባለፈ እኔ ምንም ላንቺ ያደረኩት ነገር የለም። ነበር እንኳን እኔ እና እሱ አንድ ላይ ሆነን ስታተረማምስ ነው ከሳሪ እንዴ ምን እንደምታስመስለው ነገር በቃ ምንም ችግር እንኳን ደህና መጣህ ወንድሜ። እንዴት ነህ? ሰላም ነው? ሰላም ነው አለው። አለን። እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ ስለሆነ ነገር በጣም የምትገርምት ነች። እግዚአብሔር ነው ልቀፍሽ ስታይ ባሰንትናልሽ እግዚአብሔር እንኳን ረዳክ። አመሰግናለሁ። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው ሄርሜላና ሩታ ላውራቸው። ደስታው ግን ዳኒ አልጨረሰኝም። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነውና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆነው አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለውና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። እሺ እዚህ ነው ወይ ዳኒ? እሺ ሻይ ቡና ማለታችን አይቀርም። ካምፓኒ ዘን እሺ ኤፍሬም ሜት ይችላል። አውራቸውን ፈልገው ነገር ስላለ ሁለታቸውን ማለት ነው። ችግር የለውም እና ሄርሜላ ሄዱን ሄዳለሁ። ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለንም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረኩት ነገር ከዚህም በኋላ ማደርጉም ነገር ያንተ ነገር በማሰብ ነው። ያንተ ነገር ለማስተካከል እየሞከርኩ ነው። አሁን እኔ ስላንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላንና ሩታን ላወራቸው የምፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል የማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም አትከራከር፣ መከራከር የለብህም።
እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። ረጋኝ ላወራቸውን ፈልገው ሁለታቸው ነው። እኔንም ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደርኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይሄንን ማሰብ አለበት። ቡዜም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛችሁ የመጣሁት ሁላችሁንም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ? ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። እዚህ ከዴፍ ጋር መጣሁ ነበር እንዴ አብረን እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። አዎ ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙም ነግራኝ ያስታውስኩት ገባሽ? ስለዚህ ለሁለታችሁም ዛሬ ጥያቄ አለን። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ብዙ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም እንትን የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? ብዙ እኔ ራሴን የምትጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ። ትክክል ነሱማ። አዎ ልክ ነህ። ግን አሁን ልልህ የፈለኩት ምንድነው በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም አንተ። ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ አንተ። መወሰን የምትችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነህ የምታውቀው። መወሰን የምትችለው አንተ ነህ። ስለዚህ እኔ በውሳኔክ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል? ግን አሁን ለምታደርገው ነገር አሁን ብዙ ነገር ስላልከኝ ነው እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። ስለዚህ የምታደርገውን ነገር እንትን ለማለት ነው እንዲያልኩ ማለት ነው። ብቻ ሳይሆን አብርሽ እኔ በጣም ደስ ብሎኛል። እግዚአብሔርን ወደ ደህንነት ስለተመለስ ያው ጊዜ እንዴት ነው እስካሁን ላሳለፍካቸው ነገሮች እግዚአብሔር ይመስገን። በጣም ብዙ እየተጨነቀ ነበር ስላንተ፣ እኔም ደግሞ እየተጨነኩ እንደነበረ ቪዲዮ አይተሃል ብዬ አስባለሁና እንኳን ወደ ድነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን መመራው በራሴ ነው ነገሮችን ማድረገው ለማለት እንኳን ስለደረስክ በጣም ደስ ብሎኛል። ምክንያቱም በጣም እየጨነቀኝ ነበር አብርሽ ከምልህ በላይ። ምክንያቱም አንተ ጤነኛ አልነበርክም፣ ደህና አልነበርክም፣ ፍዝዝ ብለህ ነበረ ምናምን፣ በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበረ። ሁሉም ነገር ወደ ኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነውና እግዚአብሔር ይመስገን ዛሬ እንደዚህ ቆመህ ስላየሁ በጣም ደስ ብሎኛል። ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይሄን ቃል በጣም እየጠበቅኩት ነበር። በጣም ለረጅም ጊዜ ይሄ ወሳኙ በራሱ የሚወስነውን አብርሃም እየጠበቅኩ ነበርና በእውነት ወደ ራሴ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚች ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ። አይደል ጊዜ እንደዛ ነው የሚመስለኝ እኔ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናየው ይሆናል። ሲቀጥል ደግሞ እንግዲህ ሁሉንም ነገር እናንተም ያያችሁ ይመስለኛል። ታመህም የነበረው ስትረስ ውስጥም ገብተህ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ
አንዳንድ ሰዎች ወደኛ ህይወት እየመጡ እያረበሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይቅርታ ሩታ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ኢትስ ኦኬ ችግር የለውም። እሱም እንኳን ብቻ ችግር የለውም። አሁን እዚች ጋር የሁለታቸውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም የሚያስፈልግህ፣ ከማን ጋር መኖር እንዳለብህ መናገር አለብህ። ሲቀጥል ደግሞ ጥያቄ የፈጠረብህ ውስጥ ላይ ያለውን ጠቅላላ ነገር በጣም ብዙ ነገር ጥያቄ ፈጥሮባል ውስጥ ላይ ሁሉንም ነገር ያው ሁለታቸውንም ጠርቻለሁ፣ አገናኝቻለሁ። እኔ መናገር ያለብህን ተናግረህ ህይወትህ ከማን ጋር መቀጠል እንዳለበት ወስንና አሳውቅ። በቃ ያንን ነው እኔ የምፈልገው። ምክንያቱም ዛሬ ላይ የራስህ ውሳኔ ነው የሚያስፈልገው። ጥያቄህን በሙሉ ጠይቃቸው በቃ